ላገባት ነው እና ከዚህ በላይ ደስ የሚል ነገር ምን አለና በዚህኛው እሁድ እነ ሄሉ ቤት ሽማግሌ ሊሄድ ነው ብላችሁ ሄለን አንተ ሽማግሌ ስላክ ደስተኛ ምትሆን መስሎ ነው አሉን። መጀመሪያ ካንተ ጋር ደስተኛ መሆን አለብኝ። ሽማግሌ ተልኮ ደስተኛ ደግሞ ሄሉ ሽማግሌ እኮ ሚሄዱ እኮ አንድ ላይ ያደርገን ልንጋባ እኮ ናቲ። እኔ ምንም ነገር አልፈልግም። ምንም ነገር አልፈልግም። ያምሻል ያንቺ ሴትዮ አንቺ ለቤተሰቦች ሁሉንም ነገር ጨርሻለሁ። በቃ ሁሉም ነገር አልቋል። አትላክ። እኔ ምንም ነገር እንድትልክ አልፈልግም። አመሰግናለሁ። ሄዱ አራት አዋርጅን ቤተሰቦችን አውጣው ነው ማከብር ሽማግሌ ልላክ። ከዚህ ሌላ ምንድነው የምፈልገው? ምን ሆኜ ነው ያልኩሽ? አንተ ውስጥ አይታየም። ሄሉ ይቅርታ ካሳለፍነው ነገር ይበልጣል እንዴ? ሄሉዬ ሽምግልናው እንዳይላክ አልፈልግም። ሽማግሌዎቹ ከበላካቸው በፊት መጀመሪያ እኔ እናንተ በደንብ ልንግባባና እኔ እናንተ በደንብ ልናወራ ይገባል ብለዋለች። ስለዚህ ሽማግሌዎች እንዲመጡ አልፈልግም ብለዋለች። እሱ ራሱ ሽማግሌዎችን አልፈልግም ስትል አይኑ በርበሬ ነው የመሰለው ማለት ነው። በጣም ነው የደነገጠው። አይኑ ፈጠጠ ማለት ነው። ስለዚህ መጀመሪያ ያበላሸው አንተ ስለሆንክ ናትዬ፣ እውነት ከሄሉ ጋር አብረህ ብትወር በጣም ደስ ይለናል። ግን ደግሞ ሄሉ ደስተኛ አይደለችም። በቃ ከፊቷ ላይ እያየን ያለነው ነገር ደስታዋን ሳይሆን ሀዘኗን ነው። ምክንያቱም ይሄን ነገር ደግሞ ያደረከው ሽማግሌ ስለመጣ አንተና እሷ አንድ ላይ ትሆናላችሁ ማለት አይደለም። ይሄ ማለት በግዴታ ላንተ ልታረጋት ነው የምትፈልገው፣ በፍቅር ሳይሆን። በፊት ላይ እሷ ፈቅዳ ነበር ሽማግሌ ይምጣ ያለችው። አሁን ግን በመሀላቸው ችግር ስለተፈጠረ ያን ነገር ለመፍታት ብለህ ነው ሽማግሌ ልካለው ያልከው። ስለዚህ እሷም ደግሞ የተሰበረው ልቤን ልታዩ ይገባል። ስለዚህ ሽማግሌ አሁን መላክ የለበትም። መጀመሪያ እናንተ እንግባባ ብለዋለች እና በጣም ነው ያለቀሰችው። በጣም ነው ያሳዘነችኝ። ናቲ ገና በጣም ትልቅ ይቅርታ ጠይቀ ከሷ ጋር ሳትታረቅ ሽማግሌ መላክ ብሎ ነገር የለም። እውነቷን ነው ሄሉዬ፣ በሀሳብሽ ጽኚ።